ዛሬ ደስ በሚል ቪዲዮ መጥቻለሁ ማለት ነው። በሙቪ በሄለን ዋው እምር ድምቅ ብላ መታለች ሄሉ ማለት ነው። እንዲሁም በኤፋና በቤዚ ማለት ነው። ዛሬ እንግዲህ በሁለት ርዕሰ ጉዳይ ነው የመጣሁት። በሙቪ በሄለን እና በጓደኛዋ እንዲሁም ደግሞ በኤፋ ማለት ነው። በኤፋና በቤዚ ጉዳይ በመሀል ገብቶ ሊያስታርቅም እየለፋ ባለው በአንዋር ማለት ነው። እና በመጀመሪያ እንግዲህ ሙቪ የኛ ምርጥ ወንድም የኛ አስተዋይ ዛሬ እንግዲህ ያው ዝግጅት አድርጎ አፍጥር በሱ ቤት ሆኗል ማለት ነው። ምሳ ተጋብዘዋል እና ሄሉ ማለት ነው። እና ሄሉ ደግሞ እንደዚህ እምር ድምቅ ብላ ስላየዋት በጣም ደስ ብሎኛል። የእውነቴን እግዚአብሔርን ነው የምላችሁና በጣም ማለት ነው እና በጣም አምሮባታል። እንግዲህ ከሚዲያም እየመጣች ነው ማለት ነው እና በጣም ደስ ይላል። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቻናሌ ቤተሰቦች እንኳን ደህና መጣችሁ። እንግዲህ ስጀምርላችሁ ከሙቪ ከሄለን ከዛ ወደ ኤፋ እሄዳለሁ ማለት ነው። ሙቪ እንግዲህ ሁላችሁም ታውቁታላችሁ። በመጀመሪያ እስኪ የሁሉም ቤተሰብ ለምሳሌ የነ ሀይሚ የነ ቡራ ቤተሰብ በጣም ብዙ አላችሁ። ለምንድን ነው ሙቪን ሰብስክራይብ የማታደርጉት? የእውነት ምን ችግር አለው? ሙቪ በጣም የዋህ አስተዋይ ልጅ የእውነት ነው የምላችሁና እስካሁን 200 ሺህ እንኳን አልገባም። የምር በጣም 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 እኔ ምን ልበል ለሙቪ ማለት ነው እና ምን ችግር አለው ሰብስክራይብ ብታረጉት? ይሄ እንደ ግዳጅ ሳይሆን በቃ በመልካምነት በቅንነት ማለት ነው እና 200 ሺህ ቢገባ ደስ ይለኛል። በጣም ቪዲዮ ይሰራል፣ ብዙ ጊዜ ይሰራል፣ ሁሌም ይሰራል፣ ይመጣል። እንዲሁም ደግሞ ሪምም ከጎኑ ስላለች በጣም ደስ ይላል። ቢያንስ አብረው እየሰሩ ስለሆነ ቻናሌ ሞተ ምን ሆኖት ነው ምን እንደሆነ አላውቅም እያለ ብዙ ጊዜም ተናግሮ ነበርና ብቻ የምችሉ ሰዎችም ሼር ብታረጉለት ደህና ሰብስክራይብ ያላችሁ ማለት ነው እና በጣም እንዴ የሙቪ ጓደኞች የታላችሁ ሁላችሁም እና ብቻ ግን ያው ያድጋል ብዬ አስባለሁ። ግን ደግሞ በጣም በቃ እስካሁን 200 ሺህ መግባት የነበረበት ነበረ። ለማንኛውም ለበጎ ነው፣ ዋናው ጤና ነው። እንግዲህ ዛሬ ሙቪ ማለት ነው በሱ ቤት ምሳ ሄለንን ጠርቷት ሄለንን መካስ አለብኝ ብሎ ሄለንም እንግዲህ ምር ድምቅ ብላ ፈገግታዋም ደስ በሚል ሁኔታ መታለች ማለት ነው። በጣም ደስ ይላል። ሙቪ ማለት ነው በጣም አስተዋይ ልጅ ነው። በጣም ከሚባለው በላይ ከልቡ ቅን የዋህ ማለት ነው እና ከዚህ በፊትም ቪዲዮዎችን አብረው ሲሰሩ ነበረ አይታችሁ ከሆነ በሌላ ቤትም ከሄለን ጋር ማለት ነው እና ብቻ ደስ ይላል። በጣም ደስ ብሎኛል። ምሳ እንግዲህ በሱ ቤት አዘጋጅቶ ሪምም አለች ደስ በሚል ሁኔታ እንግዲህ ከሄለን ጎን ያለውም ስሙን ረሳው ይቅርታ፣ ከእሱ ጋር ነው አብረው የሄዱ ማለት ነው። በጣም ጥሩ ልጅ እንደሆነ ይቅርታ የሆነ ድምፅ እንትን አለብኝ። ከሄለን ጋር ያለው ማለት ነው እና ዘለቀ ነው መሰለው የሚባል ስሙ ባልሳሳት ቻናልም እንዳለው ሰምቻለሁ። ግን እኔ ሰርች ሳረግ አልመጣልኝም። ቤተሰብ ላረገው ፈልጌ ነበረው ማለት ነው እና እስኪ ሄለን ሼር ስታረገው ካገኘው ሰብስክራይብ አረገዋለሁ በሁለት ቻናል ማለት ነው። ይሄ ዘለቀ ቻናል አለው ብላለች ሄለን ትናንት ስታወራ ሰምቻታለሁ እና ስለዚህ በጣም ደስ ይላል የዛሬው ቪዲዮ ማለት ነው። ዘና ፈታ የሚል ምሳ በልተው ምን ብለው የሙቪ ቀልድና ጨዋታው ደግሞ በቃ በጣም ደስ የሚል ነው እና በጣም ማለት ነው አሪፍ ጊዜ ነው ያሳለፉት ማለት ነው። እጅግ ደስ የሚል ነው። ሄለን አትጥፊ፣ እንደማጠፊም ተስፋ አለኝ። አሁንም በራስሽ ቤት ከሌሎችም ጋር ቢሆን በጣም ደስ በሚል ቪዲዮ እንጠብቅሻለን ማለት ነው። እኛ እንድትጠፊ አንፈልግም ከሚዲያ እውነት ለመናገር ለአንቺም አሪፍ የሚሆነው ከሚዲያ ሳትጠፊ በቃ አይደል በቻልሽው አቅም ሌላ ቦታ እንደነበረችም ተናግራለች። የጠፋችበትን ሁኔታ ተናግራለች። እንግዲህ ስለተመለሰች ደግሞ አለው ብላለች። በጣም ደስ ይላል ማለት ነው እና ከዚህም በላይ ደግሞ ጠንክረሽ ሰርተሽ ወደ 200 ሺህ እንደምትገቢ ተስፋ አደርጋለሁ ማለት ነው ሄለን ማለት ነው እና በጣም ደስ ብሎኛል ዛሬ የእውነቴን ነው የምላችሁ። በቃ በዛሬው ቪዲዮ ደስ ብሎኛል። ምርጥ ጊዜ ነው ያሳለፉት በሙቪ ቤት ማለት ነው እና ሲቀጥል እንግዲህ ወደ ኤፋ ነው የምመጣ። ኤፋ እንግዲህ ያው ከቤዝ ጋር የነበረውን ሁኔታ ታውቃላችሁ። ቤዝንና ኤፋን ያገናኛችሁ አብርሽ ነው ለመጀመሪያ ጊዜና በቃ ምርጥ ጓደኛ ትሆናለች እንግዲህ ፍቅሩን ያብዛላችሁ ብሎ አብርሽ መርቆ አገናኝቷቸው ነበርና
በጣም ብዙ አብረው ቪዲዮ ሰርተዋል ከኤፋ ጋር ማለት ነው። በጣም ኤፋም ደስተኛ ነበር፣ ይዋደዳሉ፣ በስራም አብረው እየሰሩ ነበር እና ከዚህ አንጻር ግን በመሀል ቤዚ ጠፍታ ነበር ታውቃላችሁ። እንግዲህ የጠፋችበት ምክንያት ደግሞ በጣም ከባድ ችግር እንደነበረች ታስታውቃለች። ችግር ገጥሟት ነው በእርግጥና በጣም ብዙ ችግር እንደደረሰባት፣ ይሄን ችግር ደግሞ እንደዚህ በሚዲያ በቀላሉ ሳይሆን ቁጭ ብዬ አስረዳሃለሁ በማለት እንግዲህ ከመጣሽ ቀን አንስቶ እስካሁን ድረስ ተረዳኝ፣ ጊዜ ስጠኝ እያለች ነበር። እንግዲህ ኤፋ ደግሞ እኔ ተጎድቻለሁ፣ ስጠፊ በምን ምክንያት እንደጠፋሽ የትም ሄድኩም አድራሻሽንም ምንሽንም ስላላሳወቅሽኝ ውስጤ ስለተጎዳ አሁንም ቢሆን ችግርሽን ካልነገርሽኝ ከአንቺ ጋር ምንም ማሳለፈው ጊዜ የለኝም ብሎ እንግዲህ ዛሬም ጥሎ ሄዷል ማለት ነው። ኤፋ እኔ የምለው ነገር ቢኖር ኤፋ ጊዜ ልሰጣት ይገባል። አሁን እኮ አንተ ከተጎዳኸው ከአንተ ጋር በምን እንደተለየች እና አንተ ከተጎዳኸው በላይ እሷ በጣም ትልቅ ችግር ገጥሟት ሊሆን ይችላል። እኔ እንዲሁም ጸጉሯን እንደዛ አሁን አስመጣ ደንግጫለሁ። እኔ ምን እንደሆነ አሁን ራሱ እውነቱን ከሷ እስከምንሰማ ከባድ ነው፣ ምን ችግር እንደገጠማት ማለት ነው። ብቻ የሰው ህይወት ምናምን አይጥፋ እንጂ ሰው አትጣ እንጂ ከፈጣሪ በታች የሆነ ነገር ችግር የለውም፣ የምንም ቢሆን ማለት ነው። እኔ የምፈራ ይሄን ነው እና ብቻ ግን በአጭሩ እንግዲህ ኤፋም ጊዜ ልሰጣት ይገባል ማለት ነው፣ ችግሩን እንድታስረዳህ። በዚህ ደግሞ ችግርሽን በዝርዝር ለኤፋ አስረጁና እሱም ደግሞ ያለውን ሁኔታ አውቆ ወደ አንድ የምትቀጥሉበት ነገር እንዲቀጥል ማለት ነው እና ቀኑን ባታራዝሚው። ኤፋ ደግሞ ለመረዳት ፈቃደኛ ሁን፣ ምን ችግር እንደገጠማ ስለማታቅ ማለት ነው እና ስለዚህ ለመረዳት ሞክር። ቤዚ ደግሞ ለመናገር ተሎ ሞክሪ፣ ጊዜውን አታስረዝሚው እላለው ማለት ነው። ብቻ ግን ቢረዳት ደስ ይለኛል።